እና እግዚአብሔር ይረዳል። ከዛ ጊዜ ጀምሮ ማለት ነው ይጠራናል እውነት ጨክራን ነው ይጠራናል ሳይጠራን ሄድን ወጣ። ከዛ በሩን እንዳለፍን እኔ ማልቀስ ጀመርኩ። እንትን አላልኩም በቃ አልቻልኩኝም ምናምን ነገር እና እኔ ጥቁር ብላክ ቤልት አለኝ ምናምን ብያለሁ። ቴኳንዶ ብላክ ቤልት ዶርም አካባቢ ታስተራሪ ነበር ማለት ነው። ከዛ ግን ሰላም እንደምን ከረማችሁ የሳሚ ቲዩብ እና ተከታታይ ቤተሰቦች፣ ዛሬ በአዲስ ፕሮግራም ከች ብለናል። አዲስ ነገር ይዘንላችሁ መጥተናል። ነገር ግን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ሰዎች እንዳራችሁ በውስጥ መስመር ደርሶኛል። ሁላችሁም የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ እነዚህ የምትመለከቷቸው ሁለት ወጣቶች ይዤ ወደ እናንተ ቀርብ ያለው የረጅም ዓመት የጓደኝነት አሳዛኝም ደስ የሚልም ላይፍ ያላቸው ሁለት ወጣቶች ይዤ ቀርብ ያለው እነሱ ለእናንተ የምንላችሁ ነገር አለ ብለውኛል። እንደምን ቆያችሁ? ሰላም ነው ሳሚ፣ እንዴት ቆየ? እንዴት ነህ ሳሚ? እንዴት ናችሁ የሳሚ ቲዩብ ተከታታዮች? ሰላም ተብላችኋል። እንግዲህ ዛሬ በኔ ቲዩብ ላይ ቀርባችሁ እንግዲህ ከረጅም ዓመት ካሳለፋችሁት የጓደኝነት ህይወታችሁ ትንሽ ልምድ ታካፍሉናላችሁ ብለን እናስባለን። ደግሞ አክብራችሁን ጥሬን አክብራችሁ ወደ ኔ ቲዩብ ስለመጣችሁ ከልብ በእኔና በተመልካቾች ስም አመሰግናለሁ። ያው ከልብ እናመሰግናለን። እሺ፣ ለእናንተ አንዳንድ የተለያዩ ጥያቄዎችን ይዤላችሁ ቀርብ ያለው እናንተን የሚመለከቱ እናንተን የሆኑ ጥያቄዎች ይዤ ወደ እናንተ ቀርብ ያለው። ከነዛ ጥያቄዎች መካከል መጀመሪያ እስቲ ራሳችሁን አስተዋውቁልኝ። ማን ትባላላችሁ? እኔ ነቢያት አሉላ እባላለሁ። ኤልሻዳይ ጴጥሮስ። እሺ፣ ነቢያት አሉላና ኤልሻዳይ ጴጥሮስ ዛሬ ከኛ ጋር መልካም ቆይታ እንደሚኖራችሁ ተስፋ እናደርጋለን። ወደ መጀመሪያው ጥያቄ ስንሄድ እንዴት እና መች ተዋወቃችሁ? የተዋወቅነው ቆይቷል። በእርግጥ ብዙ ዓመት ይሆናል። ከአንደኛ ክፍል ጀምሮ ዓመተ ምህረቱ ማስታወስ አልችልም፣ ግን ከ20 ዓመት በላይ እንደዛ ትምህርት ቤት አብረን የተማርነው እዛ ነው የተዋወቅነው። ኦኬ፣ እዛ ነው የተዋወቃችሁት ማለት ነው። ምን ያህል ዓመት ቆያችሁ? እስቲ በጓደኝነት ምን ያህል ዓመት ቆያችሁ? ብዙ አሁን ካለንበት ራሱ በትንሹ የተወሰነ ዓመት መሀል ላይ ቢወጣም በትምህርት ምናምን የተለያየንበት ዓመት ቢወጣም ትንሹ እንደው በጥቅሉ 20 ዓመት ይሆናል። 20 ዓመት በጓደኝነት መቆየትን እንዴት አያችሁት? 20 ዓመት ሙሉ መተዋወቅ ስማ አይከብድም? ምታደርጉ የአንድ ወጣት እድሜ ማለት ነው። እድለኝነት ነው የምንቆጥረው። በዛ ላይ ነባ ማለት ጓደኛ ብቻ አይደለችምና መታደል ነው። ትክክለኛ የሆነ የጓደኝነት ትርጉምን ሊይዝ የሚችል ሰውን ማግኘት በህይወት መሰረታችን ጥቅም ላይ የተመሰረተ ወይም ደግሞ የሆኑ ነገሮች ላይ የተመሰረተ ጓደኝነት አይደለም፣ ወዳጅነት ላይ የተመሰረተ ስለሆነ በዛ ብዙ ዓመት ቆይተናል። በጣም ደስ ይላል። በጣም ደስ የሚለው እንዴት ነበር የትምህርት ቤት ቆይታችሁ? እንግዲህ ከትምህርት ቤት ጀምሮ ተዋወቃችሁ፣ ከአንደኛ ክፍል ጀምሮ የትምህርት ቤት ቆይታችሁ እንዴት ነበር? ስትተዋወቁ ያን የልጅነት ቆይታችሁ እንዴት ነበር? ያው ኤሌመንተሪ ላይ አንደኛ ክፍል እያለን ነበረ ለመጀመሪያ ጊዜ ተዋወቅነው። አሪፍ ጊዜያትን አሳልፈናል። በመሃል ሰባተኛ ክፍል ላይ ነቢያት ትምህርት ቤት ቀየረችና ተማ ነበር የምንኖረው ሻሸመኔ እና መንገድ ላይ እንገናኛለን። ቢሆንም ግን የቀድሞውን ያክል ረዘም ያለ ጊዜ አብረን ባናሳልፍም መገናኘቶች ነበሩ። ከዛ 9 እና 10 አንድ ትምህርት ቤት ተገናኘ። ያው የፈረቃ ነበረ። በፈረቃ ብንለያይም እንገናኝ ነበረ። ሞር ግን ቀድሞ ኤሌመንተሪ ላይ የነበረው መልክ ይዞ ጓደኝነታችንን እየተጠናከረ የመጣው ወላይታ ሶዶ ዩኒቨርሲቲ አንድ ላይ እንደደረሰን አወቅን። ከዚያ ጊዜ እስካሁን ባለው አካሁን እንደውም ከጓደኝነት ስንለው ለኔ አንስብኛል። ከዛ ከፍ ያለ ቀረቤታም ወዳጅነትም አታችመንት ነው በመሐከላችን ያለው። እንደዛ አይነት ሁኔታ ነው ላይ ያለው። ያው ደስ ይላል። በኤሌመንተሪ ወይም በሃይስኩል በትምህርት ቤት ቆይታችሁ ማትረሱት የገጠመኝ የጓደኝነት ገጠመኝ አላችሁ? እኛ ብዙ ገጠመኞች አለን ባይዘው እና እኔ ልጅ እያለን ስቲል ማረሳው ካስታወስ ስንጣላ
የምንታረቅበት መንገድ ያስገኛል ማለት እኛ የተማርነው ሻሸመኔ ሸዋ በቃል ቸርች ግቢ ውስጥ ስለሆነ ብዙ ዓለማዊ ነገሮችን መንፈሳዊ ነገር ተጨምሮበት ነው የምንማረውና ስንጣላ ቸርች የሚጸልዩበት ክፍል ቀድመን እንጠባበቃለን እና ትንሽ ነገር ነው ያጣላን ምንም ሊሆን ይችላልና ሄደን እዛ እንለቃቀሳለን እያለቀስን ነው የምንታረቀው ማለት እንደዛ ነው ባለኝታችንና እናለቅስና ከዛ ይቅርታ እንጠይቅ ማንም መሀላችን አይገባም ራሳችንን ይቅርታ የምንጠያይቀውና እሱ ጊዜ መዝሙር እንጽፋለን ብለን ማረሳሪያው ሂሳብነን ተራችን ነበርና ሲመስለኝ ጥሩ ዝማሬ ጠብቆ ይሆን አይደለም ብቻና መዝሙረ ዳዊት 23ን ሙሉ ግጥም አድርገን ዜማ የማይመስል ዜማ ሰጥተነው ተሳሻሸ ያን ጊዜ ማለት ሰው እሺ እንቀጥላለን ብቻ እስካሁን ያለው ነገር በጣም ደስ የሚለው ቤተሰቦቼን ደስ ያላችሁ ተዝናናችሁ እንደሆነ ተስፋ አደርጋለሁ ከዛ ከትምህርት ቤት እንግዲህ ከኤሌመንተሪ ከወጣችሁ በኋላ እንደሰማሁት አሁን ዩኒቨርሲቲ አንድ ላይ ይደርሳችሁ ሰው አንድ ላይ ዩኒቨርሲቲ ሲደርሳችሁ ምን ተሰማችሁ አብራችሁ ብዙ ከመቆየታችሁ የተነሳ በጣም ነው ደስ ያለው የሆነ ለመናገር ማለት ነው እና ግቢ ሲባል ወላጆች ብዙ ይፈራሉ ልጆቻቸውን አምነው ለመላክ ምናምን እኛ ግን ከጓደኛቱም ባለፈ ቤተሰቦቻችንም ስለሚቀራረቡ እኔ የኔ ቤተሰብ እሷ እንደደረሳት ከኔ ጋር እንደደረሳት ሲሰሙ የእሷ ፋሚሊዎች እኔ ጋር እንደደረሰን በጣም ነው ደስ ያላቸው ነው እሷ ካለች ማን ችግር አለ ለእሷ ካለች ማን ችግር አለ አልመጣም ነበር የነባ እዚህ ወላይታ ሶዶ ዩኒቨርሲቲ አብረን እንደደረሰን ሲያውቁ መጀመሪያ ላይ ስጋትም ነበር ይዞ ለመምጣት ከዚህ ቀደም ሌላ ቦታ ተንቀሳቅሰን አናውቅም ያው ቤተሰብ ይፈራል አብሮ የቆየ ወደ ሌላ ቦታ ወደ ማይታወቅ ሲኬድ ምናምን ስጋት ይኖራልና ነባ አብራኛለች ስል ቤት ውስጥ የነበረውን ደስታ እስቲል ማስታወስ እችላለሁ እኛ ጋርም እንደዛ ነበር በጣም ደስ ይል ነበር በጣም ነው ደስ ያላቸው እና ተያይዘን እኔ እሷን እየሸኘሁ እሷን እየሸኘች በቃ አብረን ሲመጣለን ዋው ደስ ይላል ዩኒቨርሲቲ ስትደርሱ ምን ገጠማችሁ ፍሬሽ ሆናችሁ ስትገቡ እንግዲህ ትንሽ ከብዳን ሴቶችም ናችሁ ምን አጋጠማችሁ ዩኒቨርሲቲ ስትገቡ የሚጀምረው ብዙ ነገር ይገጥማል ዩኒቨርሲቲ ላይ ግቢ ላይ ሲባል ብዙ ነገር ሁሉ ነገር አዲስ ነው ማህበረሰቡ አዲስ ነው ግቢ ላይ ያለው እንትን አዲስ ነው በተለይ ደግሞ እኛታች ያለን ብዙ ይሄ ወጣ ያለ ባህል የለንም እንደሰው ብዙ ወጥቶ መዝናናት ወጥቶ እንዲህ ምናምን የለም ትምህርት ነው አብዛኛው ጊዜ ትምህርት ላይ እናሳልፋለን ማህበረሰቡ አዲስ ነው ግቢ ላይ የምናየው ላይ ሁሉ ነገር አዲስ ነው የሚሆነው ግን እርስ በርስ ስለምንደጋገፍ እንትና ብዙ አልከበደንም እና እንደ አጋጣሚ ሆኖ እዚህ ደግሞ የሚቀበሉ ልጆች አሉ እግዚአብሔር ይባርካቸውና ግቢ ላይ የተለመደ ነገር ነው የያገሩ ልጆች የምታወቃቸው በቸርች ሊሆን ይችላል በአንድ ሀገር በመሆን ይቀበላሉ ፍሬሽ ተማሪዎችና እዚህ ላይ እኛ ልጆች ስለተቀበሉ በጣም ያን ያህል ከነሱ እስክንለይ ድረስ ብዙ እንትን ቻሌንጅ አልገጠመንም እነሱ ጥሩ አድርገው ተቀብለውናል ገጠመኝ የማይረሳው መንገድ ተመሳሳይ መንገድ ሁሉ ጊዜ አንድ ጊዜ እንደውም ያን የተቀበለን አጎቴ ነበርና እሱ እዛ የሆነ ፍሎር ላይ ቆሞ እየጠበቀ ለካ እኛ ዶክተሯን አግኝተናት እንድንመለስ አይደል እና ብሎክ 12 ምናምን አይ ቲንክ እንትን እዛ ደርሰን እንድንመለስ ነበር ተመልሰን ዞረን እሱ ጋር ነበር እንትን ያለው የተሽከረከርንበት ብዙ በቀላሉ ማለት እንደውም ግቢኮ ሶዶ ግቢ ያን ያህል በጣም የተሳሰበ አይደለም በጣም ቀላል ነው እኛ ግን ግራ ገብቶን እየተሽከረከርን እዛ እንትን የምንልበትን ታይም አንረሳው እሱ አስብኝ ፍሬሽ ዩኒቨርሲቲ ቆይታችሁ እንደዚህ ከነበረ ዩኒቨርሲቲ ምን ተጠበቃችሁ ምን አይነት ዩኒቨርሲቲ ስትገቡ መጀመሪያ ምን ነበር አክሰፕት ያደረጋችሁት ወይም ያሰባችሁት ግን ደግሞ ስትደርሱ ምን ነበር የገጠማችሁ ዩኒቨርሲቲ ግቢ ከብዳል በርግጥ የምናየው ነገሮች አንዳንዴ ያስደነግጠን ነበር የልጆች ሁኔታ ግቢ ላይ በቃ ብቻ ከባድ ነው ግን ለሴት ልጆች ግቢ ላይ ሰዎች ጠንካራ ካሉ እኛ እንዳጋጣሚ ወዲያው ፌሩ ተቀላቀልን ከመንፈሳዊ ልጆች ጋር ተቀላቀልን ቶሎ ወደዛ ጆይን አድርገናል ቶሎ ሌላ ነገር መልመድ አልፈለግንም ለዛ ግቢ ላይ ብቻ ይከብዳል ያው ጆይን ስታረግ በጣም ጉጉቱ አለ ኤክስፔክት የምታደርጋቸው ነገሮችም ይኖራሉ ሞር ግን
በጣም ቻሌንጅ ያደርገናል ብለን ፈርተን ነበር። የመጀመሪያ ዕለት ወደዚህ ስናገና መኪና ውስጥ ሁላ እያወራን ነበር እና ግን ያን ያክል ብዙ ፈተናዎችን እናስተናግዳለን ብለን እንደሰጋነው ያህል አልተፈተንበትም። የተወሰነ ነገሮች ለተለት የምናስተናግዳቸው ነገሮች ይኖሩ ይሆናል ግን እግዚአብሔርን ረድቶን እና እውነት ለመናገር ነባ እንደ እድሜዋ አልነበረችም እዛ ቦታ ላይ እንደ ቤተሰብም ነበረች። ልክ ያልሆነ ነገሮችን ምናምን ነገር አቅጣጫዎችን ታሳየኝ ነበር። እድሜ እኩያ ብንሆንም ነገሮችን በትክክለኛነት እንድንጨርስ እግዚአብሔርም ረድቶናል። የሷን በስለት አግዞናል። ይሄን ሰዳት አድርጋለሁ። አይሹን ጎበዝ ናት። በጣም ቀልጣፋ ናት። ግቢ ላይ አሁን ነገሮችን አንዳንዴ የሆነ እንትን ወደ ኋላ አንዳንድ ግቢ ላይ ባይዘው ቀልጣፍ ማለት ያስፈልጋል። የሆነ ነገሮች ቶሎ መረዳት ቶሎ እንትን ማለት ያስፈልጋልና በዚህ ደግሞ እሷ በጣም ቀልጣፋ ናት፣ ጎበዝ ናት። ሲሪየስ ናት ምናምን። አንዳንድ ልጆች ፍሬሽ ምናምን ብለው ሊሸውዱን ምናምን እንትን የሆነ ሊያጃጅሉ ምናምን ተመትቻለሁ እንትን ሰርቻለሁ ቤት አለኝ ምናምን ነገር ብዬ ነበር ሰክሴ ነበረው እንዳንፎገር እንዳንመታ። እኔ ጥቁር ብላክ ቤት አለኝ ምናምን ብዬ አስወራ ቴኳንዶ ብላክ ቤት ዶርም አካባቢ አስተራሪ ነበር ማለት ነው። ከዛ ግን ትዝ ይልሻል አይደል ሳክራው ብላክ ቤት አለሻለ እስቲ ዋጣ ምናምን ያለና ልጅ ጋር ትንሽ እንትን ምናምን የሆነ ግቢ ላይ አንዳንዴ ኢንጆይ ለማድረግ ብለው ብዙዎች ልጆች ይጣጣው መግባት ምናምንና ትንሽ ሰክራ ነበርና ትንሽ ከኛ ጋር ተጓጓለችና የምሪዛት እንትን ያጋጣሚ አይረሳም። አሁን ቤት አልሻላችሁ ብላ ለማልቀስ ላቀጣውኝ አንቺ ጋር ነጥቼ ነው ጨነቀቻት። በቃ የተራፈሽ ነው መታኛለች እሱ ያ ግን በዛም ሆነ በዚህ እሷ ቀልጠፍ ያለች ልጅ ናት፣ ጎበዝ ናት፣ ነገሮችን ቶሎ ትረዳለች። ኦኬ ዋው ደስ ይላል። እንግዲህ እስካሁን የነበረን ቆይታችን እንደቀጠለ ነው። ብዙ ትማሩበታላችሁ። ከኛ ጋር ይቆዩ እንላለን። ወደ ሌላው ጥያቄ ሳልፍ እንዴት ነበር የግቢ ላይፍ ያለፋችሁት? ግቢ ምን ፊልድ ነበር የተማራችሁት? ኤሌክትሪካል ኮምፒውተር ኢንጂነሪንግ አይደል? ሁለት ኢንጂነሮች ናችሁ ማለት ነው። ሁለት ኢንጂነሮች ናቸው። እንዴት አለፋችሁት? 5 አመት አይ ቲንክ 5 አመት እንደዛ ነው። 5 አመታት እንዴት ነው እስቲ ባጭሩ ስትገልጿቸው? እንዴት አሳለፋችኋቸው? እነዛ 5 አመታቶች እንዴት ነበሩ? የዩኒቨርሲቲ ቆይታችሁ? ኢንጂነሪንግ እንደገባን ፕሪ ኢንጂነሪንግ ላይ ሁለታችንም አንድ ክላስ ነበር እንደ እድል ሆኖ። ከዛ ያን ሴሚስተር አንድ ሴክሽን ሆነ ነበር የጨረስነው። ከዛ በኋላ ነው ዲፓርትመንት መርጠን እኔ ወደ ኤሌክትሪካል እሷ ወደ ሲቪል። ኤሌክትሪካል እንድትገባ በጣም ታግዬ ነበር፣ እሷን ሲቪል እንድገባ እንደዛ። ከዛ በኋላም የነበሩን ጊዜያቶች ክላስ አቴንድ ለማድረግ እንለያያለን እንጂ ምሳ ስንወጣ አንድ ላይ ነበር፣ እራትም አንድ ላይ ነው የምናሳልፈው። ልጆቹ እናቶች ለምን አትለያዩት ምናምን ይላል። ለሊት ዶርም ይበል የሆነ ታይም ላይ ዶርም በፊትም አብረንና ዶርም ስንመደብ እኔ ሌላ ዶርም ተብለና የዛ ሌላ ዶርም ለምን መደባለሁ በጣም ነው የከፋኝ። ከዛ ወደ እሷ ዶርም ተቀላቅለን አልጋዋ ላይ ተደረበ ማለት ነው። ኦኬ እና ተደረበ አብረን ምንተኛው። ለሊት አለብስም ብዬ ስል እንደ እናት ታለብሰኝ ነበር። እኔ ብዙ ጊዜ አለብስም ብዬ እንዲስተኛ ታለብሰኝ ነበርና ዶርም ውስጥ በጣም የተለየ እንትን አለ። ግቢም በዚህ ብዙ ጊዜ እንታወቃለን አብረን በመንቀሳቀስ። አሁን ተለያይተን ከተንቀሳቀስን ሰው እንትን ይላል ለምን ምናምን ይላሉ። እኔ ያለሁበት አካባቢ አለ ልንለይ የምንችለው ክላስ የሚኖርብን ሰዓት ላይ ነው ማለት ነው። ግቢ ስትማሩ ስታሳልፉ ማትረሱት አስቂኝና ማትረሱት አሳዛኝ ገጠመኝ ካለ? አሳዛኝም አስቂኝም ገጠመኞች አሳዛኝም አንቺ ምትለይ ይላል። አስቂኝም እስከምናስታውስ ያን ጊዜ እንዴት ታስታውሻለሽ? ያለቀስንበት አጋጣሚ ስቲል እንደዛሬ ነው የማስታውሰውና ክላስ ነበረ። ክላስ ወጥተን ኮንትራት ግቢ ካፌ አልነበረም ምን መገበው የነበረውና ኮንትራት ይዘን የነበርንበት ቤት ረጅም ጊዜ ነበር የቆየነው። ያው እንደ ቤት ብዙ ጊዜ እዛ ቦታ ላይ ስትቆይ ቤተሰባዊነትን ታመጣዋለህ
እና እንደዛ ነበር እናስብ የነበረውና በዛ ሰዓት የተፈጠረው አላውቅም ምንም ሜንሽን ማድረግ አይጠበቅብኝምና በሰዓቱ እርቦን ነበረ ሄድን ኔጌቲቭ መግባታችንንም አናውቅም ነበር እና በዛ ላይ ከቸርች ጸልያለሁ ካሰጋለሽ ቸርች ክላስ ላይ ሄደን ቅድሜ ጸልያለሁ እንደሚለውና እንዳለ ክላስ ላይ አብረን ሄደን ጸልያለሁ ምናምን መተን ስንገባ ፊቱ ልክ አልነበረ ከዛ እሱ ጋር ከመቅረባችን በፊት እርስ በርስ እያወራ ነበረ ዛሬ ትክክል አይደለም ፊቱ ምንድነው ናምያን ተጠጋን ከዛ ትዕዛዝ መስጠት ነበረብን ከመቀመጣችን በፊት ትዕዛዝ ሰጠንና ልንቀመስን አይወጣም እናንተ እውነት ለመናገር ያ ቀን እኔ እንጃ ያ ነገር ስለሚፈጠር ይሁን አላውቅም በጣም ነበር የራበኝ አዎ በጣም ከፍተኛ መጀመሪያ አመት ላይ ማስተገርሽ የነበረ ትዝልሽ እንደሆነ ሲርበኝ አለቅስ ነበር በጣም ማለቅሰው እንደተገረፈ ሰውና እንትናትም አትበሉም ማለት ረጅም ጊዜ ቆይተናል ምናምንና ለምነው ከዛ ፈጽሞ ፈቃደኛ ሊሆን አልቻለም ግን አላመንም ካሁን እንደማስጠንቀቂያ አይነት ነገር ብዙ እኮ ኔጌቲቭ ያንያክል ሄዶ ማለት ነው አንዱላ እና ጀርባችንን ሰተን ነው ይጠራናል እውነት ተጨክራን ነው ይጠራናል ሳይጠራ ሄድ ወጣ ከዛ በሩን እንዳለፈን እኔ ማልቀስ ጀመርኩ እንትን አላልኩም በቃ አልቻልኩኝም ምናምን ነገር እና ሄድን ሌላም ሆድ የሚያስብሱ ነገሮች ያስተሳውበን ያ ቀን ከሰዓታት በላይ ቁጭ ብለን እሷ ምክንያት ብትሆንም ሌላ ምክንያቶችን ነበር እዚህ ልናወራ ማችላቸውና ተቃቅፈን አልቅሰን አይያቶ አባያሳም እንደዛ ነበር ያን ጊዜ ስቲል አረሳ የዩቲዩብ ያየ ኮሬ ከለከልከልሽ እና የግቢ ላይፍ አንዱ ተማሪዎችን የሚያስቸግረው የምግብ ጉዳይ ነው መንግስቱ የምግብ ጉዳይ ነው አሁን ኮስት ተጨምሯል ኮሌጆች እንትንም በዛው ልክ ተጨምሯል ኮስቱ ቢሻል በእኛ ጊዜ 4 እንደዛ ነበር አሁን ኮስቱ ቢሻል እንግዲህ ደስ ይላል ይሄን እስቲ አስቂኝ ገጠም ይላችሁ ያሳቃችሁ ማትረሱት ወይ የተሸወዳችሁበት ዩኒቨርሲቲ ውስጥ አስቂኝ ሳችን ማለት ነው ስለምናልፍ ነው መሰለኝ አላስታውስም ግን ሌላ ገጠመኝ ባይሆን ላይብራሪ ብዙ ጊዜ እናነባለን ግቢ ላይ ትንሽ ትምህርታችን ላይ ትኩረት የምንሰጥ ተማሪዎች ነን ልጅ ነው በጣም ጎበዝ ናት እና እናነባለን ብለን ዝናብ ዘንቦ በሆነ ነገር ተናደን ነው ይመስለኛል ማንበብማ አለብን ብለን እየዘነበ እየበሰበሰን የገባንበት አጋጣሚ ለላይብራሪ ማለት ነው ከዛ በቃ ልብሳችን በጥልህ ነው አንድ ነገር ላይ ከተያያዘን በቃ እንደዛ አይነት ማስጠቂኝ ይሁን ብቻ እርግጠኛ አይደለሁም መጀመሪያ አመት ላይ መተን ያየነው ግቢ ያየነው ነገር እንግዳ ሆኖብን ነበር እና ሲነሮቻችን አስጠንቅቀው ነበር ፍሬሽር ላይ ሰራችሁት ውጤት እሱን ነው የምትመነዘሩት ያለ ጭንቅላታችን ውስጥ ማንበብ እንዳለብን ከዶርም ስንወጣ መጽሐፍ ማቴሪያሎች ምናምን ይዘን እንወጣና ምን ነገር በኤልኤችዲ ብሎክ ምናምን የሚቀረን እየዞረን እናያለን እና ረጅም ሰዓት ነው የምንቆየው ነበር ምናምን ነገር ይቅር እና ከዶርም እናነባለን ብለን እንወጣና በዛ ነገር እንግዳ ስለሆነብን እውነት ነው በየክላስ ውስጥ ይሄንን ነገር ታውቁታላችሁ የምታውቁ የግቢ ተማሪዎች አንዳንዴ ግቢ ላይ የምናየው ነገር የሚያስደነግጠን ቅድም ብያለሁ አንዳንዶቹ ያልጠበቅናቸው ነገሮች እንዲህ አለ እንደ የምንላቸው ነገሮች እንደዚህ ናቸው እንግዲህ አሁን እስከ ግቢ ላይፋችሁን የትምህርት ላይፋችሁን ባጭሩ የተጫወቱን እዚህ ደርሰናል ይሄ ግቢ ላይፋችሁ የጓደኝነት ህይወታችሁ ስለ ጓደኝነት ምን አስተማራችሁ ሰዎች እስከናንተ ጓደኝነት ምን እንዲማሩ ትመክራላችሁ ጓደኝነት ምን ማለት ነው እናንተ ካሳለፋችሁት ነገር አንፃር ምን እንመክራለን በእርግጠኛ ረጅም ጊዜ ጓደኝነት ላይ ቆይተናል ባይዘው ጓደኝነት ላይ የሚፈተኑት ብዙ ጊዜ ሴቶች ናቸው ወንዶች ጣጣ የለባቸውም ከማንም ጋር ወዳስቀጣ ይችላሉ ሴቶች ግን ብዙ ሚስጥርን ብዙ ነገርን ሼር ስለምንደራረግ የልብ የምንለው ያስፈልጋል በተለይ በዚህ ጊዜ
የሴት ጓደኛ አያስፈልግም እየተባለ በመጣበት ጊዜ ጓደኝነት በጣም ዋሉ በቀነሰበት ጊዜ እንዲህም አለ እንዴ ብዙ አሁን ያልተነገረ ብዙ ነገር አለን አብረን ያሳለፍነው። በዚህ አጋጣሚ በተለይ ብዙ ቻሌንጆችን ከጎኔ ነበረች እግዚአብሔርንም ወደፊት ከሷ ጎን እንደሆነ ሁሌ ነው የምለው። በምትፈልገኝ ሰዓት እንዳልታጣም ጸልያለሁ። ብዙ ነገርን አብራኝ ተጋርታለች። ኢቭን ሁለተኛ ልጄን ስወልድ አብራኝ የሚጤ ሰዓት እስከምወልድ ድረስ አብራኝ ነበረች። ያን ያህል እንደ እናት ከጎኔ ነበረች፣ ተጋርታኛለች ብዙ ነገሮች እና በዚህ ሰዓት ጓደኝነት በቀለለ በሰው ብዙ ሰዎች ራሱ እኛ እኮ አብሮ አደጎች ነን አብረን እንዲናምስል የእውነት በዚህ ሰዓት እንደዚህ አይነት ጓደኝነት አለ ይላሉ። እኛ መሰረታችን ጥቅም ላይ አይደለም ወይም ደግሞ እሷ የምትጠቀምበት እኔ የምትጠቀምበት ብለን አይደለም። እኛ ጓደኝነት በእርግጥ እግዚአብሔር ነው እንደዚህ ያረዳል እና ጥቅም ላይ ያልተመሰረተ ወዳጅነት አለን። ቅድም ልጅ እያለን እንኳን ስንጣላ ይቅር ለመባባል ሰው ጣልቃ እስኪገባ ወይም ደግሞ እንትን አንልም። እኔ ባጠፋም ይቅርታ ጠይቃለሁ፣ እሷም ይቅርታ ትጠይቃለች። ባይዘው የሰቶሎ አኩራፊ ናት ከድሮም ማለት አሁን ግን ቀንሳለች እንጂ በጣም አኩራፊ ናት። ቶሎ ነው የምታቆፈው ቶሎ። እኔ ይሄንን አውቃለሁ እና ግቢ ላይ ራሱ ምናምን እያለን ብዙ ጊዜ አሽንዛ ስናሳልፍ የሆነ ልጆች እንትን ሲሉ እኔ ስለማቅ የሆነ ነገር ቢሆን ይቅርታ ጠይቃታለሁ። ከዛ በኋላ ነገሩ ደግሞ ይፈታል። ከዛ እሷም ይቅርታ ጠይቃለች እና አቃል እሷም እኔን ደካማ ጎን እኔም እሷም ብርቱ ድካም እናቀርም። ያ ማለት ግን ደካማ ጎኔን ስላወቀች አሳልፋ ሰጠኛለች ማለት አይደለም። እኔም አሳልፌ እሰጣታለሁ ማለት አይደለም። እንደጋገፋለን። በመታስፈልገኝ ሰዓት ትሸፍንልኛለች እና ይገርመኛል እግዚአብሔር ምን ያህል እንደሚሆን። አንዳንድ ሰዎች እውነት እንደዚህ ነው ጓደኝነት በዚህ ሰዓት አለ ብለው ሲገረሙ ድረስ አብረን እስከ ወደፊትም አብረን ነው የምንሆነው ብዬ ነው የማምነው። ምንድነው የምትመክሪው ላልከኝ በቃ ጓደኝነት እንትን ላይ ወዳጅነት ጥቅም ላይ የተመሰረተ አይሁን። እንከባበራለን፣ ግልጽ እንወያያለን። የምታወያየኝን በስነ ስርዓት ሰማታለሁ፣ አዳምጣታለሁ፣ ታዳምጠኛለች። መደማመጥ ነው ወሳኙ። ስለዚህ ከኛ ብዙ ትምህርት ይወስዳል ብዬ አስባለሁ። የቀረውን እሷ ትጨምር። የኛ ጓደኝነት ልልምችለው ነባ የጓደኝነት ስጀምረም ብያለሁ። የጓደኝነት ዴፊኒሽኑ ናት። ጌታን ይሄን በንጹህ ልቤ ነው እንትን የምለውና እዛ ሻሸመኔ ያሉም ኤሌመንተሪ ላይ የምንተዋወቃቸው ልጆች እዚህ ግቢም ያሉ እስቲል ይጠይቁኛል ነባ ደህና ናት። ከዛ አንድ አካባቢ ነው እግዚአብሔር ረድቶን አሁን ደግሞ ከግራጁዌሽን በኋላ ምሳት ዳር መስርታ እዚህ እንትን ስንል አሁንም እስቲል አንድ ኤሪያ ላይ ነው እያኖርን ያለ ነውና እግዚአብሔር ረድቶኛል በእውነት የሆነ ሴፍ ፕሌስ ናት። ሲከፋኝ መጥቼ ማለቅስባት እና እግዚአብሔር ይረዳል። ከዛ ጊዜ ጀምሮ ማለት በጣም አኩራፊ ነኝ፣ ቶሎ ነው የሚከፋኝ ምናምን ነገር ነው። በዚሁላ አጋጣሚ ሰዎች አጋጣሚዎች ይፈጥርልናል አይደል ሰዎች እንድንተዋወቅ እና ሆኖም ግን ከዚያ ጊዜ አንስቶ እስከዚህ ጊዜ ድረስ በጥንካሬም በድካሜም ስታስፈልገኝ ሰው ማውራት ስፈልግ ሌላ ሰው እስካያስፈልገኝ ድረስ ነው ከበር የምታረግልኝ የነበረው። ስሳሳት እንደ ታላቅ ሆነ አይደለም ያው አካባቢያችን ላይ ያሉ ሰዎች በስርዓት ታውቃላችሁና ግን እንደዛ አይነት እንትን አላት ውስጧ። ትቆጣለች፣ ትመክረኛለች። በኢየሱስ ስም በጣም እድለኛ ነኝ። ጌታን በጣም ነው የምወድሽ፣ በጣም ነው የማከብርሽ። በህይወቴ ስላለሽ ለብዙ ሰው ነው የምናገረውና እግዚአብሔር ድካሜን ስለሚያውቅ ነው ከጎኔ እንድትሆን። ዋው ደስ የሚል ጓደኝነት ነው ያላችሁ። ዴፊኒሽኑ ናት በቃ ባጭሩ የጓደኝነት ዴፊኒሽኑ ነባ ናት። ወድሻለሁ። ወደፊት ምን ማድረግ ትፈልጋላችሁ? ቢሳካላችሁ ቢሆንላችሁ ምን ማድረግ ትፈልጋላችሁ? ብዙ ነገር እናቀልሽ ትላንት ላይ ሆነ ብዙ ነገር እናወራ ነበር።
ሌሎችን የመድረስ እንትን ሸክም ነበር አለን እስቲ እግዚአብሔር ይረዳናል እናሳካለን ብዬ አምናለሁና ድርጅት እንከፍታለን እንላለን ይረዳናል እግዚአብሔር ወደፊት እናሳካለን ለአዛውንቶችና ወላጅ አልባ ልጆች ምናምን ነገር እንደዛ አይነት እንትን አለው ስታችንና እግዚአብሔር ፈቃዱ ቢሆን ብንኖር ትልቅ የሆነ ድርጅት እንኳን ባይሆን የሆነ ነገሮችን ቦታ ካስያዝን በኋላ እንዲህ ሰፖርት እናደርጋለን